የልብ ትርታ ክፍል 2። እንደምታስታውሱት መቅደስና ዮናስ ካፌ ቁጭ ብለው እያወሩ ሳለ ነበር ጌዲዮን በአጋጣሚ መጥቶ አይን ላይን የተፋጠጡት ብለን ነበር ያቆምነው። ሰላም ጤና ይስጥልኝ ውድ ቤተሰቦች፣ እንዴት አላችሁ? እንዴት ቆያችሁ? የፈጣሪ ሰላም ከሁላችን ጋር ይሁን። በዚህ ይበልልኝ እያልኩኝ ዛሬ ክፍል 3 የልብ ትርታን መጥቻለሁ። እስከ መጨረሻው እንድትከታተሉኝ በአክብሮት ጠየቅኩኝ። መልካም ጊዜ። እያወሩ ሳለ ነበር ጌዲዮን በአጋጣሚ መጥቶ አይን ላይን የተፋጠጡት። መቅደስ ከመቀመጫዋ ተነሳች። ጌዲዮንም በነበረበት ቆሞ እሷን እያየ ጭንቅላቱን ያዘ። መቅደስ በድንጋጤ ሙክክ ብላለች። እንደው አይተው ሲገምቷት ባሏ ከሌላ ወንድ ጋር የያዛት ሴት ነው የምትመስለው። ጌዲዮን ሰውነቱን ለማንቀጥቀጥ አደረገው። ይህን ጊዜ ሊያመው እንደሆነ አወቀች። መቼም መቅደስ የግቢው ቅጽል ስሟ የጌዲዮን የግል ነርስ ሆኗል። በፍጥነት እየተንቀጠቀጠች ቦርሷን ከፈተች። ዮናስ ምንም እንዳልተፈጠረ ምን ሆነሽ ነው እንኳን አላላትም። ምክንያቱም ጌዲዮን አይቷታል። መቅደስም ቦርሷን ጠረጴዛው ላይ ዘረገፈችው። ይህን ጊዜ ዮናስ ብዙ ሴቶች ወደ እሱ እያዩ ስለነበር ሼም ያዘው። ለመነሳት አቃጣው። መቅደስም በሚርበተበት አንደበት ማን ነበር ያልከኝ? ዮናስ እባክህ ክርቢት ካለ ይዤ ነበር ግን አላገኘሁትም አለች። ጠፋብኝ። ዮናስም ከቦርሷ ከተረገፈችው ጋር ወደ ክርቢቱ እያመላከተ ያውልሽ አላት። መቅደስ ክርቢቱን ልታነሳ ስትቸኩል የብርጭቆውን ጁስ ዮናስ ላይ ደፋችበት። ዮናስ በጣም ጮኸ፣ ግን አልሰማችውም። ይቅርታም ሳትለው ክርቢቱን ይዛ ወደ ጌዲዮን በረረች። ከዛም ህመሙ ሳይመስበት ክርቢቱን አጫጭሳ ሰውነቱን አረጋግታ ደግፋ ከወንዶች ማደሪያ በር ላይ አድርሳው ተመለሰች። ስትመለስ ዮናስም ወደ ማደሪያው እየሄደ ተገጣጠሙ። ከዛም በጣም ይቅርታ አለችው። በእርግጥ በሰዓቱ ስትለፋበት ብዙ ሴቶች ቢስቁም የለበሰውን ቲሸርት ሳያወልቀው ግን እንኳን የደፋችበት ያሉት በስተዋል። የዮናስ ደረት ላይ ያሳያል። ለነገሩ ምን አለበት? ከትምህርቱ ይልቅ በሰውነቱ ቅርጽ ሲል ስፖርት ነው የሚያዘወትረው ወይም የሚወደው። እናም ይቅርታ እንዳደረገላት ነግሯት በሌላ ጊዜ ተገናኝተው እንድትክሰው ቃል አስገብቷት ተለያዩ። ቦርሳዋንም አስተናጋጇ አስተካክላ ስለጠበቀቻት ይዛ ወደ ደግሞ ተመለሰች። መቅዲ ግራ የገባት ግን እሷ መደንገጧ ሳይሆን የጌዲዮን እሷን ከሌላ ጋር ሲያይ የህመሙ መቀስቀስ ነው። እውነት ይወደኝ ይሆን ብላ አሰበች።
ደግሞም እረ አይመስለኝም እያለች በሁለት ሀሳብ ተይዛ ብቻዋን ታወራ ጀመር። ጌዲዮንም እንደ ልማዱ መጽሐፉን ይዞ ጋደም ብሎ በሀሳብ ተውጧል። የዶርም ጓደኞቹም አንድ ላይ ቁጭ ብለው እያወሩ ነበር። ጌዲዮንም ከተለምዶ ውጭ ጮክ ብሎ አንዲት ሴት ከሌላ ወንድ ጋር ስላየዋት ምን ያናድደኛል ብሎ ጠየቃቸው። ሁሉም በድንጋጤ ወደሱ ዞሩ። ቀልዱን ነው እንዳይሉ ጌዲዮን እንኳን ሊቀልድላቸው የጊዜ ሰላምታንም ሰጥቷቸው አያውቅም። ከምሩንም ነው እንዳይሉ እሱ ስለዚህ ከመቼ ወዲህ ሲያስብ ነው ብለው ወደ ራሳቸው ሲመለሱ አሁንም መልሱልኛ አላቸው። የሚመልሱት ጠፋቸው። ከዛም አንደኛው ፎንቃ ይሆናል አለው። ጌዲዮንም ምን ማለት ነው አለው። እንደምንም ተደፋፍሮ ፍቅር ይዞ ይሆናል ታዲያ ፍቅር ያናድዳል እንዴ ሲላቸው፣ ይኸውልህ ጌዲ አንተ ስለ ፍቅር ለማስረዳት ከሀ መጀመር አለብን ሲለው አንደኛው ጓደኛው እንደ መሳቅ ብሎ ዝም ለማስባል በቁንጥጫ መጀለገው። ልጁ ዝም አለ። ጌዲዮንም ወደ ሀሳቡ ተመለሰ። ከዛም በሌላ ቀን መቅደስን የሚያፈቅራት አስተማሪ ሆነ ብሎ ጌዲዮን እንድትጠላው ለማድረግ መጽሐፍ ላይ የሌለውን ስለሚጥል በሽታ አስከፊነት ጌዲዮን ምሳሌ አድርጎ ማስረዳት ጀመረ። መቅደስ አበደች። ክፍሉን በአንድ እግሩ አቆመችው። አስተማሪው ላይ የስድብ ናዳ ወረደችበት። ተማሪው ሁላ ግራ ገባው።